የዓለማችን እንግዳው ድንበር ኦማንና የተባበሩት አረብ ኤሚሬትስ። በመጀመሪያ ሲታይ በኦማን ሱልጣኔትና በተባበሩት አረብ ኤሚሬትስ መካከል ያለው ድንበር የተለመደና የተስተካከለ ሊመስል ይችላል። ነገር ግን ካርታውን በደንብ አቅርበን ካየነው በዓለማችን ላይ ካሉ እጅግ ውስብስብና አስገራሚ የድንበር አቀማመጦች አንዱን እናገኛለን። እስቲ ያስቡት፣ በአንድ ሀገር ውስጥ ሆነው ድንገት ሌላ ሀገር ውስጥ ይገባሉ። ከዚያም በዚያ ሀገር ውስጥ ደግሞ ተመልሰው መጀመሪያ ወደ ነበሩበት ሀገር ይገባሉ። ይህ የጂኦግራፊ እንቆቅልሽ ብቻ ሳይሆን በሺዎች የሚቆጠሩ ሰዎች የዕለት ተዕለት ሕይወት ነው። ዛሬ አገር በሀገር ውስጥ ስለመኖሩ አስገራሚ ታሪክ እንመለከታለን። በተባበሩት አረብ ኤሚሬትስ ግዛት ውስጥ ማዳ የምትባል አንዲት ትንሽ የኦማን ግዛት ትገኛለች። ማዳ ከኦማን ዋና መሬት ሙሉ በሙሉ የተቆረጠችና በኤሚሬትስ ግዛቶች ሻርጃ፣ ፉጃይራ እና ራስ አልካይማ የተከበበች ናት። ከ3000 በላይ ሰዎች ይኖሩባታል። ነገር ግን ታሪኩ በዚህ አያበቃም። ይበልጥ የሚገርመው ነገር ቢኖር በዚች በኤሚሬትስ በተከበበችዋ የኦማን ግዛት ማዳ ውስጥ ናህዋ የምትባል ሌላ ትንሽ የኤሚሬትስ ግዛት ትገኛለች። ይህ በጂኦግራፊ አጠራር ካውንተር ኢንክሌቭ ይባላል። ማለትም ዩኤኢ ውስጥ ኦማን አለች፣ በዚያች ኦማን ውስጥ ደግሞ ድጋሚ ዩኤኢ ናህዋ አለች። በእነዚህ ግዛቶች መካከል ሲጓዙ ምንም አይነት የፓስፖርት ፍተሻ ወይም የጉምሩክ ቁጥጥር የለም። መንገዱ ላይ ያለው የቀለም ልዩነትና እንኳን ወደ ኦማን ደህና መጡ የሚሉ አጫጭር መልእክቶች በስልኩ ላይ ይዘንባሉ። የሰሜኑ ግዛት ሙሳንዳም። ወደ ሰሜን ስንሄድ ደግሞ ሌላ አስገራሚ ነገር እናገኛለን። ሙሳንዳም የምትባለው የኦማን ግዛት ከዋናው የኦማን መሬት በ70 ኪሎ ሜትር ርቀት ላይ ትገኛለች። በመካከላቸው የተባበሩት አረብ ኤሚሬትስ መሬት አለ። ሙሳንዳም ለዓለም ኢኮኖሚ እጅግ ወሳኝ ናት። ምክንያቱም አብዛኛው የዓለም የነዳጅ ንግድ የሚያልፍበትን የሆርሙዝ ወሽመጥን ትቆጣጠራለች። አንድ ሰው ከዋናው የኦማን ግዛት ተነስቶ ወደ ሙሳንዳም ለመጓዝ ቢፈልግ 6 ጊዜ የድንበር ምልክቶችን ሊያልፍ ይችላል። በየደቂቃው ስልኩ ኔትወርኩ ከኦማን ወደ ኤሚሬትስ ሲቀያየር እንኳን ደህና መጡ የሚሉ አጫጭር መልእክቶች በስልኩ ላይ ይዘንባሉ። የታሪክ ጉዞ። ይህ ሁሉ እንዴት ተፈጠረ? መልሱ የሚገኘው በ17ኛው ክፍለ ዘመን ታሪክ ውስጥ ነው። 1. የፖርቱጋሎች መባረር። በ1650 ኦማን ፖርቱጋሎችን ካባረረች በኋላ ትልቅ ኢምፓየር መስርታ ነበር። ግዛቷም እስከ ምስራቅ አፍሪካ ዛንዚባር ይደርስ ነበር። 2. የብሪታንያ ጣልቃ ገብነት። በኋላ ላይ ብሪታንያ አካባቢውን ስትቆጣጠር ትናንሽ ጎዞችና ሼኮች የራሳቸው ራስ ገዝ አስተዳደር መመስረት ጀመሩ። እነዚህም ትሩሻል ስቴትስ ይባሉ ነበር። 3. የታማኝነት ድምፅ ወሳኙ ምዕራፍ። በ1971 ብሪታንያ ከአካባቢው ለመውጣት ስትዘጋጅ ድንበሮችን ለመለየት ሥራ ተጀመረ። እንደ አውሮፓውያኑ በካርታ ላይ መስመር በመስመር መቅደድ ከመቅደድ አንድ ብልህነት ዘዴ ተጠቀሙ። የጎዞችን ታማኝነት መጠየቅ። ማዳ ጎዞች ተሰበስበው መከሩ። በወቅቱ የነበረው የኦማን ሱልጣን የተሻለ ጥበቃና ድጋፍ ያደርገናል ብለው ስላመኑ እኛ የኦማን ሆነን አሉ። በማዳ ውስጥ የነበሩት የናህዋ ሰዎች ግን እኛ የሻርጃ ዩኤኢ ሼክ ታማኞች ነን አሉ። በዚህም መንገዶቹ የፈለጉትን አገር መረጡ። ካርታውም የሰዎቹ ምርጫ ተከትሎ ተሳለ። ዛሬ ያለው ሁኔታ። ይህ የድንበር አቀማመጥ በሌላው ዓለም ክፍል ቢሆን ኖሮ ለጦርነት ምክንያት ሊሆን ይችል ነበር። ነገር ግን በኦማንና በኤሚሬትስ መካከል ያለው ግንኙነት እጅግ ሰላማዊ ነው። የማዳና የናህዋ ነዋሪዎች ልክ እንደ አንድ መንገድ ይኖራሉ። ልጆቻቸው አብረው ይጫወታሉ። ንግዳቸውም የተሳሰረ ነው። ድንበሩ በካርታ ላይ እንጂ በሰዎቹ ልብ ውስጥ የለም። ይህ ሁኔታ ጂኦግራፊያዊ ሰላም እንዴት ሊሰፍን ይችላል ትልቅ ምሳሌ ነው። የማዳና የናህዋ ታሪክ የሚያስተምረን ቢኖር ድንበሮች ለመለያያ መስመሮች ብቻ ሳይሆኑ ታሪክ፣ ባህልና የሰዎች ምርጫ ውጤቶች መሆናቸውን ነው። በአንድ ሀገር ውስጥ ሌላ ሀገር፣ በዚያም ውስጥ ሌላ ሀገር። ይህ ነው የዓለማችን እንግዳው እና አስደናቂው የኦማንና የኤሚሬትስ ድንበር። ስለተከታተላችሁን እናመሰግናለን። ለተጨማሪ አስገራሚ የዓለም ታሪኮች ሰብስክራይብ ማድረጋችሁን እንዳትረሱ። ቸር እንቆይ።